بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي channel ተከታታዮች እንዴት ናችሁ? الأذكار والآداب ክፍል 26 አዝካሩን ነው ልንተኛ ስንል የምንለው ዚክር እንግዲህ እዚህ ጋር ከቁጥር 1 እስከ 9 ያሉ ተጠቅሰዋል። ከቁጥር 1 እስከ 8 ያሉትን ተማምረናል። ቁጥር 9ን እንማማራለን። አሁን ቀጣይ ደግሞ ከእንቅልፋችን ስንነሳ የምንለው ዚክር አለ። ቁጥር 9 ልንተኛ ስንል የምንለው ዚክር قال النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንዲያሉ ቃላሉ النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲያሉ اذا ጊዜ አخذተ በያስክ ጊዜ መضجعك መተኛህን በያስክ ጊዜ የምተኛበትን በያስክ ጊዜ ልተኛ ስትል ነው فتوضأ ውዱእ አድርግ ውዱአከ ውዱእ ደግሞ ሊሶላት ልክ ለሶላት እንደምታደርገው ውዱእ አድርግ ثم ከዛም አሉ ኢድጣጅዕ ተኛሉ አላ ላይ ሸቂከ በጎንህ አልአይመኒ በቀኝ ጎንህ ተኛ አሉ ثم ከዛብ ቁል በል اللهم الله ሆይ እኔ አስለምቱ እጅ ሰጥቻለሁ እጅ ግር ሰጥቻለሁ ታዛዥ ነኝ ማለት ነው እኔ አስለምቱ እጅ ሰጥቻለሁ እጅ ግር ሰጥቻለሁ ማለት አስለምቱ ማለት እዚህ ጋር ግን እኔ አስለምቱ አስረክብያለሁ ወጂሂ ፊቴን አስረክብያለሁ ኢለይከ ወዳንተ ፊቴን አስረክብያለሁ ላንተ ታዛዥ ነኝ ማለት ነው ላንተ ወዳንተ ፊቴን አዙሪያለሁ ፊቴ ወዳ ላንተ አስረክብያለሁ እንደማለት ነው እኔ አስለምቱ ታዛዥ ነኝ ላንተ እጅግር ሰጥቻለሁኝ አስረክብያለሁ ወጂሂ ፊቴን ኢለይከ ወዳንተ ፊቴን አስረክብያለሁ አዙሪያለሁ ወፈወድቱ እንዲሁም አስጠግቻለሁ አምሪ ጉዳይን ኢለይከ ወዳንተ ጉዳይን ሁሉ አስጠግቻለሁ ወአልጃእቱ አይ ማለትም እዚህ ጋር አስነድቱ አስገድፍ ያለሁ ማለት ነው ወአልጃእቱ አይ አስገድፍ ያለሁ ظهري ጀርባይን ኢለይከ ወዳንተ ደግሞ ጀርባይን አስጠግቻለሁ ያኒ ጀርባ ባንታ ያመንኩ ሲሆን ባንታ አምኔ ጀርባይን ጎኔን አሳርፍ ያለሁ እንደማለት ነው ወአልጃእቱ አስጠግቻለሁ ظهري ጀርባይን ኢለይከ ወዳንተ ረግበተን መልካም ነገር ደግሞ ከጀልኩ ሲሆን ረግበተን መልካም ነገርን ካንተ መልካም ነገርን ኸይርን ከጅዬ ወራህበተን ድምቅጣትህን ደግሞ ፈርቼ ወዳንተ ኢለይከ ወዳንተ አስጠግቻለሁ ላ መልጃ መሸሸጊያ ማምለጫ የለም ወላ መንጃ ነፃ መውጫም የለም ሚንከ ካንተ ቅጣት ማምለጫ መደበቂያ መሸሻ ነጃ መውጫም የለ ኢላ ቢሆን እንጂ ኢለይከ ወዳንተ ቢሆን እንጂ ያላህ ቅጣት ቢመጣብን ማምለጫ መሸሻልን የለንም የሚያድነናል የለም ወደሱ ቢሆን እንጂ ላ መልጃ መደበቂያ የሚል ማምለጫ የሚል ወላ መንጃ ነፃ መውጫ የሚል ሚንከ ካንተ ቅጣት ኢላ ቢሆን እንጂ ኢለይከ ወዳንተ ቢሆን እንጂ ነጃ የሚወጣው መደበቂያው መሸሸጊያው ወዳንተ ቢሆን እንጂ አመንቱ አምኛለሁ ቢኪታቢከ በኪታብህም አምኛለሁ አለዚያ አንዘልተ ባወረድከው ኪታብ በቁርአን አምኛለሁ ወቢነቢይከ በነቢይህም አምኛለሁ አለዚያ አርሰልተ በላከው ነቢይ አምኛለሁ ይሄንን ይበላሉ ከዛ ምን አሉ ወጀዐልሁነ አድርጋቸው አሉ እነዚህን እንግዲህ ወጀዐልሁነ አድርጋቸው ሚንከ አኺሪ መጨረሻ ከላሚከ የንግግርህ መጨረሻ አድርጋቸው አሉ የመጨረሻ ልትያሰል የመጨረሻ ንግግራችን ማለት ነው ፈኢን ኳሉ ሚታ ብትሞት ኳሉ ሚንከ ለይለቲከ በዛች ሌሊት ይችን ብለህ በዛች ሌሊት ብትሞት ሚተ ሙታላል ወአንተ አላ ላይ ሆነህ አልፊጥራቲ በፊጥራ ላይ ሆነህ በተፈጠርክበት ማለት ነው በተፈጠርክበት በእስልምና ላይ ሆነህ በተውሂድ ላይ ሆነህ በኢማን ላይ ሆነህ ሞትክ ማለት ነው አሉ እንግዲህ ይሄንን ብለን የመጨረሻ ንግግራችን ይሄ ከሆነ ይሄን ብለን በዛው ተኝተን በዛው ከሞትን እንግዲህ በዛው በቃ በእስልምናችን ላይ በላ ኢላሃ ኢላላህ በተውሂድ ላይ ሆነን እንደሞትን ነው ማለት ነው ሱብሃንአላህ ሚተሞትክ
ፈኢንኩም ሚተ ብትሞት ሚንከ ለይለቲከ በዛች ሌሊት ሚተ ሞትሃል ወአንተ አንተ ዓላ ላይ ሆነ አልፊጥራቲ በፊጥራ ላይ ሆነ በእስልምና በኢማን ላይ በተውሂድ ላይ ሆነ ሞተሃል ማለት ነው። በዛው በተፈጠርክበት በእስልምና ላይ ሆነ ሞተሃል ማለት ነው አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። እና ልንተኛ ስንል ዚክሮችን ማለት አለብን፣ መርሳት የለብንም። እሺ ቁጥር 55 ማ የቁሉ የሚባል ኢዛ ጊዜ ኢስተይቀዛ በነቃን ጊዜ የምንለው ቁጥር 1 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ተዓረ አይ ማለትም ኢስተይቀዛ የነቃ ማለት ነው። ተዓረ ማለት መንቃት ማለት ነው። የነቃ ሰው መን ሰው ተዓረ የነቃ ሰው ሚነል ለይሊ ከሌሊት ሌሊት ላይ የነቃ ሰው ማለት ነው። ሚነል ለይሊ ከሌሊት የነቃ ሰው ፈቃለ ያለ ላኢላሃ ኢለላሁ ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ በእውነት የሚገዙት አምላክ የለም አላህ ብቻ ቢሆን እንጂ ወህደሁ ብቸኛ ነው፣ አንድ የሆነ ጌታ ነው። ላ ሸሪከ አጋር የለውም፣ ለሁ ለሱ ደግሞ አጋር የለውም፣ ሸሪክ የለውም፣ ብቸኛ ነው። ለሁ ለሱ ነው አልሙልኩ ንግስና ሁሉ ለአላህ ነው። ወለሁ ለሱ ነው አልሐምዱ ምስጋና ሁሉ ለአላህ ነው። ወህወ እሱ ዐላ ላይ ኩሊ በሁሉም ሸይን በሁሉም ነገር ላይ ቀዲሩን ቻይ ነው። አላህ ሱብሓነሁ ወተዓላ ደግሞ በሁሉም ነገር ላይ ቻይ የሆነ ጌታ ነው። አልሐምዱሊላሂ ምስጋና ለአላህ ምስጋና ይገባው። አልሐምዱሊላሂ ለአላህ ምስጋና ይገባው። ወሱብሓነላሂ ለአላህ ጥራት ይገባው። ወላ ኢላሃ ኢለላሁ ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ በእውነት የሚገዙት አምላክ የለም አላህ ብቻ ቢሆን እንጂ። ወላሁ አክበር አላህ ታላቅ ነው፣ አላህ ላቅ ያለ ነው። ወላ ሐውለ ብልሃትም የለ፣ ወላ ቁወተ ኃይልም የለም ኢላ ቢሆን እንጂ ቢላሂ በአላህ ቢሆን እንጂ። አላህ አንድ ነገር ስንሰራ ቅዋ ኃይል ሰጥቶን ቢሆን እንጂ ያንን ብልሃት ሰጥቶን ቢሆን እንጂ ማለት ነው። እና ብልሃትም የለ ቅዋም የለ ኢላ ቢላህ በአላህ ቢሆን እንጂ። ثم ከዛም አለው ቃለ ثم ከዛም ቃለ ያለ ደግሞ ይሄንን ያለ ثم ከዛ ቃለ ያለ اللهم الله ሆይ اغفر لي አላህ ሆይ ማረኝ اللهم الله ሆይ اغفر لي ለኔ ማረኝ። ወይም ደግሞ ዱዓ ያደረገ ሰው ኡስቱጂበ ለሁ ለሱ እስቲጃባ አለው ተቀባይነት አለው፣ አላህ ይቀበለዋል ማለት ነው። አላህ መልስ ይሰጠዋል ማለት ነው። ኡስቱጂበ ለሁ ለሱ ተቀባይነት አለው፣ አላህ ይቀበለዋል ያንን ዱዓውን ማለት ነው። አላህ ይቀበለዋል እስቲጃብ ያደርግለታል አሉ የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም ይህንን ያለ። ስለዚህ ይህንን እንላለን። ከዛም ثم ከዛ ቃለ ያለ اللهم اغفر لي አላህ ሆይ ማረኝ። ወይም ደግሞ ዱዓ ያደረገ ሰው ይሄን ብሎ እንግዲህ ዱዓ ያደረገ ሰው ኡስቱጂበ ለሁ ለሱ ተቀባይነት አለው፣ አላህ ሙስተጃብ ያደርግለታል፣ ዱዓውን አላህ ይቀበለዋል። ይሄን ብሎ ደግሞ ፈኢን ከተወضዐ ውዱ ካደረገ ደግሞ ዱዓውን አድርጎ ደግሞ ፈኢን ከተወضዐ ውዱ ያደረገ ወሰላ የሰገደ ቁቢለት ተቀባይነት አለው፣ ሶላቱ ተቀባይነት አለው። እንግዲህ ይሄንን ዚክር ብሎ ይሄን ዚክር ካለ በኋላ ደግሞ اللهم اغفر لي ብሎ ዱዓ ያደረገ ሰው ለሱ አላህ ሙስተጃብ ያደርግለታል ዱዓውን። ከዛም ደግሞ ውዱእ አድርጎ የሰገደ ሰው ደግሞ ለሱ ተቀባይነት አለው፣ ሶላቱ ተቀባይነት አለው አሉ። ረዋሁ አልቡኻሪ ቡኻሪ ዘግበውታል። ስለዚህ ይሄ ደግሞ ቀላል ነው፣ በጣም ቀላል ነው፣ ለማሐፈዝም በጣም ቀላል ነው። ስለዚህ ልክ ንቅት ስንል ይሄንን ማለት አለብን፣ ማን ሐይ እንሆናለን። ቀጣይ ቁጥር 2 ካነ ነበሩ አነብዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ ኢዛ ጊዜ ኢስተይቀዛ በነቁ ጊዜ ቃለ ይሉ ነበር አልሐምዱሊላሂ አለዚ አሕያና በዕደማ አማተና ወኢለይሂ ኑሹር ይህን ይሉ ነበረ። ካነ ነበሩ አነብዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ ኢዛ ጊዜ ኢስተይቀዛ በነቁ ጊዜ ቃል ይላሉ አልሐምዱሊላሂ ለአላህ ምስጋና ይገባው አለዚ አሕያና ሕያው ያደረገን በዕደ በኋላ ማ አማተና ከገደለን በኋላ ሕያው ያደረገን። እንግዲህ እንቅልፍ ትንሹ ሞት ነው። እንግዲህ አላህ አዝኖልን ደግሞ ከተኛም በኋላ ያነቃናል። ሱብሃንአላህ አልሐምዱሊላሂ ለአላህ ምስጋና ይገባው አለዚ አሕያና ሕያው ያደረገን በዕደ በኋላ ማ አማተና ከገደለን በኋላ ወኢለይሂ ወደሱ ነው አንሹር መቀስቀስም ወደሱ ነው። እንግዲህ ከሞትንም በዛው ደግሞ የውመል ቂያማ እንቀሰቀሳለን ማለት ነው።
ይሄንንም እንላለን። ይሄ ደግሞ በጣም ቀላል ነው። እናሐፍዛለን። ይሄን እንላለን ማለት ነው። ልክ ከእንቅልፋችን ስንነቃ ይሄንን አልሐምዱሊላሂ አለዚ አህያና በዕደማ አማተና ወኢለይሂ ኑሹር እንላለን። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ጠይብ ቁጥር 3 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። የዕቂዱ ይቋጥራል፣ አሸይጣኑ ሸይጣን ይቋጥራል አሉ። ዐላ ላይ ቃፊየቲ ረእሲ አሐዲኩም ቃፊየቲ ረእስ የጭንቅላታችሁ ጀርባ ላይ ማለት ነው። አሐዲኩም አንዳችሁ የጭንቅላታችሁ ጀርባ ከኋላ ማለት ነው። እዚህ ላይ ቃፊየቲ ማለት ቃፊየቲ ረእሲ ማለት አይ ማለትም ሙአኸሪ ዑኑቅሂ ያኒ የጭንቅላታችሁ ጀርባ የዚህ ማንጅራታችሁ ላይ ማለት ነው። ዑኑቅ ማለት አንገት ማለት ነው። ይሄ አንገታችን ስር ያለው ከበስተኋላ ከበስተጀርባ ማንጅራታችን ስር ማለት ነው። እዛ ላይ ሸይጣን ያስራል አሉ። طيب አይ ማለትም ሙአኸሪ ዑኑቅሂ የጭንቅላታችሁ ጀርባ ማንጅራታችሁ ላይ ሸይጣን ያስራል አሉ። ቃፊየቲ ረእሲ የጭንቅላታችሁ ጀርባ ማንጅራታችሁ ላይ ሸይጣን ያስራል። አሐዲኩም አንዳችሁ ላይ ኢዛ ጊዜ ህወሱ ደግሞ ናመ በተኛ ጊዜ እንግዲህ ያ ሰውዬ በተኛ ጊዜ ማለት ኢዛ ጊዜ ህወሱ ናመ በተኛ ጊዜ ሰላተ ዑቀዲን 3 ቋጠሮ ያስራል አሉ። ተዛ የድሪቡ ይመታል ማህተም ያደርጋል ማለት ነው። ወይም ያነበንባል። አስሉ የድሪቡ ማለት ይመታል ማለት ነው። ግን ያነበንባል ሁሉም ላይ ዑቀደቲን ሁሉም ቋጠሮ ላይ መካናሃ እዛ ቦታው ላይ ማለት ነው ያነበንባል። ከዛ ምን ይላል ሸይጣን ዐለይከ ባንተ ላይ ለይሉን ለሊቱ ጣዊሉን ረጅም ነው ፈርቁድ ተኛ ገና ነው አልነጋም ገና ነው ተኛ ብሎ በቃ አላህን እንዳትገዛ ታንስተህ ዒባዳ እንዳታረግ ዚክር እንዳታረግ ሸይጣን እንትን ይልሃል ማለት ነው። እንድትተኛ እንዲጫጫንህ በቃ ካላህ መንገድ እንድትወጣ ያደርግሃል። እሺ ዐለይከ ባንተ ላይ ለይሉን ለሊቱ ጣዊሉን ረጅም ነው። ረጅም ለሊት ታለ ገና ነው ሌሊቱ ረጅም ነው ይልሃል ማለት ነው። ዐለይከ ለይሉን ለሊቱ ጣዊሉን ረጅም ነው ፈርቁድ ተኛ አሁን ተኛ ብሎ ይልሃል ማለት ነው። ከዛ ፈኢንስተይቀዘ ከነቃ ያ ሰው እንግዲህ ከነቃ ያን እንግዲህ ሸይጣንን ካሸነፈ ማለት ነው። ፈኢንስተይቀዘ ከነቃ ፈዘከረ አላህን ካወሳ ያ ሰው እንግዲህ ተንስቶ ተነቃ አላህን ካወሳ ላይ ያጠቀስነው ይሄንንም አልሐምዱሊላሂ አለዚ አህያና በዕደማ አማተና ወኢለይሂ ኑሹር የሚለውንም ከላይ የጠቀስነውንም ካለ ሌሎችንም ዚክሮች ካለ ያ ሰው እንግዲህ ፈኢንስተይቀዘ ከነቃ ፈዘከረ አላህን ካወሳ ኢንሐለት ትፈታለች ዑቅደቱን አንድ ቋጠሮ ትፈታለች ማለት ነው። ፈኢን እኮ ደግሞ ተወضዐ ውዱ ካደረገ ኢንሐለት ትፈታለች ዑቅደቱን ሁለተኛዋ ቋጠሮ ትፈታለች። ፈኢን ሶላ ከሰገደ ደግሞ ኢንሐለት ትፈታለች ዑቅደቱን ሶስተኛዋ ቋጠሮ ትፈታለች ማለት ነው። ልክ እንደነቃን ዚክር ማድረግ አለብን ማለት ነው። በቃ ሸይጣንን ማሸነፍ አለብን። መዳከም የለብንም። በተለይ የሱብሂ ሶላት ላይ መዳከም የለብንም። ስለዚህ ስንነቃ ዚክር ማድረግ አለብን። አላህን ማውሳት አለብን እና ሸይጣን እያንዳንዳችሁ ላይ 3 ቋጠሮ ይቋጥራል እዚህ ማንጅራታችሁ ላይ። ከዛ ምን ይልሃል? ተኛ ገና ነው ሌሊቱ እኮ ረጅም ነው ሌሊቱ ገና ነው ተኛ ምን ትሰራለህ አሁን ተኛ ይልሃል ማለት ነው። እንድትዳከም ግን አንተ ፈኢንስተይቀዘ ከነቃ ፈዘከረ አላህን ካወሳ ኢንሐለት ትፈታለች ዑቅደቱን አንድ ቋጠሮ ትፈታለች። ተወضዐ ውዱ ካደረገስ ኢንሐለት ትፈታለች ዑቅደቱን አንድ ሁለተኛዋ ቋጠሮ። ፈኢን ሶላ ከሰገደ ደግሞ ኢንሐለት ትፈታለች ዑቅደቱን ሶስተኛዋ ቋጠሮ ትፈታለች ማለት ነው። በቃ ሶስቱም ተፈቱ። በቃ ሸይጣን ተዋረደ ማለት ነው። ሸይጣን አሸነፍ። ፈአስበሐ ያነጋል እንግዲህ ያ ሰውዬ ፈአስበሐ ያነጋል ነሺጣን በቃ ነሻጣ ያለ ሆኖ ጠይበን ነፍሲ ነፍሱ ደግሞ ያማረ ነፍስ ያለ ሆኖ ያማረ ነፍስ ይዞ ያነጋል። በቃ ሀይ ሆኖ ነሻጣ ያለ ሆኖ ማለት ነው። የሱብሂ እንግዲህ የሰገደ ሰው ሌሊት የሰገደ ሰው ጧት ሲነሳ እኮ እንቁ ነው። በቃ እንቁ ነው። ስለዚህ ፈአስበሐ ያነጋል ያ ሰውዬ ነሺጣን
ነሻጣ ያለው ሆኖ ጠይበን ነፍሱ ደግሞ ያማረ ሆኖ ያማረ ነፍስ ያለው ሆኖ ይነሳል ማለት ነው። ያነጋል ያ ሰውዬ ማለት ነው። ወኢላ አለበለዚያስ ያ ሰው እንግዲህ የተኛ ሰው ያልሰገደ ሰው ዚክር ያላደረገው ዝም ብሎ የተጋደመውስ ጧት ሲነሳ ወኢላ አለበለዚያ አስበሐ ያነጋል ያ ሰውዬ ኸቢሰ ነፍሲ የቆሸሸች ነፍስ ይዞ አይ ማለትም የተደበረ ሆኖ ድብርታም ሆኖ ማለት ነው። እያፋሸገ አይኑን እያሸ ነው የሚነሳው። ከስላን እንዲሁም ሰነፍ ሆኖ ይነሳል ማለት ነው። ያ ሰውዬ በቃ ሰነፍ ከስላን ሆኖ እያፋሸገ እንዲሁም ደግሞ ድብርታም ሆኖ የተጫጫነው ሆኖ ነው የሚነሳው። እስኪ በእናንተ ራሱ ጀርባችሁታል። በቃ አሁን ሌሊት ላይ ተንስታችሁ ሌሊት ሰግዳችሁ ሱብሂን ሰግዳችሁ ጧት ስትነሱ ሀይ ነው የምትሆኑት። ሀይ በቃ ግን ያልሰገዳችሁ ቀን ሌሊት ላይ ያልተነሳችሁ ቀን ጧቱም ራሱ ስትነሱ አይናቸውን እያሻቸው ነው። ስለዚህ ሙተፈቁን አለይህ ነው። ቡኻሪና ሙስሊም ዘግበውታል። የሱብሂ ሶላት ላይ መሳነፍ የለብንም፣ መነሳት አለብን። እንግዲህ የሱብሂ አይደለም ፈርዱ አይደለም የሱብሂ ሱና ሶላት እንኳን ዱንያ ከያዘችው ትበልጣለች ብለዋል ነብዩ አለይሂ ሰላቱ ሰላም። ፈርዷ እቺ ሱናዋ ማለት ነው ዱንያ ከያዘችው ትበልጣለች የሱብሂ ሱና ሶላት። ስለዚህ እንዳያመልጠን የሱብሂን ሶላት መስገድ አለብን እና ዚክር ማድረግ አለብን። ለሊት ስንነቃ ዚክር ማድረግ አለብን።